መምህራኖቻችን እንኳን ደህና መጣችሁልን። እስኪ ራሳችሁን በማስተዋወቅ ምናልባት ትናንት ጀምራችሁ ብትኖሩም ትናንት ያልነበሩ ዛሬ የመጡ ብዙ ታዳሚዎች አሉና ራሳችሁን በማስተዋወቅ እንጀምር። የኔታ ከርሶ ልጀምር። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መምህር ስሙር አላምረው እባላለሁ። በአዲስ አበባ ሀገረ ስብከት የደብረ ነጎድጓድ ቅዱስ ዮሐንስ ቤተ ክርስቲያን መጽሐፍ መምህርና ስብከተ ወንጌል ክፍል ላይ ነው የምሰራው ማለት ነው። መምህር ማህቶት እሸት ይባላለሁ። አሁን በጉባኤ ቤት ነው ያለሁት። እንደናንተ በዚህ በግቢ ጉባኤ አልፍ ያለው ማለት ነው። እሺ፣ እግዚአብሔር ይስጥልን መምህራኖቻችን። እንግዲህ ምናልባት ዝናብ እየዘነበ ነው። ከመሰማማት ጋር ተያይዞ ችግር እንዳይፈጠር እስኪ በተቻለ መጠን በንቃት ለመከታተል ሞክሩ። ጥያቄዎቻችን ጨመር በዛ ያሉ ቢሆኑም ለዛሬው ግን መቅደም አለባቸው ብለን የምናስባቸውን እናስቀድማለን። ሰዓትም ደግሞ ለመጠቀም እንሞክራለን። እንግዲህ ጥያቄዎችን በክፍል በክፍል ለመክፈል ተሞክሯል። የመጀመሪያው ጥያቄ የሚሆነው ክፍል 1 ስለ ሃይማኖትና ስለ ነገረ መለኮት ነው። ከነዚህም መካከል የመጀመሪያው ጥያቄ የሚሆነው ስለ መለየትና ጥንቃቄ፣ በዚህ ዘመን ሕዝበ ክርስቲያኑን የሚያታልሉ ሐሰተኛ አጥማቂያን እንዲሁም የክህነት ልብስ የለበሱ ግለሰቦች እየታዩ ነው። እነዚህን አጥላዮች ሐሰተኛ መምህራንን ከእውነተኛው የቤተ ክርስቲያን አገልጋዮች እንዴት መለየት እንችላለን? መመዘኛቸውስ ምንድን ነው የመጀመሪያው የምክረ አበው ጥያቄ የሚሆነው። ይህም ስለ መለየትና ጥንቃቄ በዚህ ዘመን ሕዝበ ክርስቲያኑን የሚያሳስቱ ሐሰተኛ አጥማቂያን እንዲሁም የክህነት ልብስ የለበሱ ግለሰቦች እየታዩ ነው። እነዚህም አታላዮችንና ሐሰተኛ መምህራንን ከእውነተኛው የቤተ ክርስቲያን አገልጋዮች እንዴት መለየት እንችላለን? መመዘኛውስ ምንድን ነው ይላል። የኔታ ሊቀ ሊቃውንት ከርሶን ጀምር። እሺ፣ እንግዲህ በተቻለ መጠን ድምፅ ለመጨመር እሞክራለሁ። መጫጫህ ብዙ ደስ አይለኝም፣ ግን እስቲ እንግዲህ ልሞክር። በቤተ ክርስቲያናችን ሐሰተኛ የሆኑ አጥማቂዎች አሉ፣ ሐሰተኛ የሆኑ አስተማሪዎች አሉ፣ ሐሰተኛ የሆኑ መምህራን አገልጋይ ነን የሚሉ ብዙዎች እንዳሉ የታወቀ ነው። ታዲያ በምን እንወቃቸው? ምን ምልክት አላቸው ያላችሁ እንደሆነ ሐሰተኞችን በምን እንወቃቸው? ምናልባት ዝናቡ በዝቶ ደግሞ ሳይቋረጥ እኔ አንዷን ብቻ ልናገር። ከፍሬያቸው ታውቋቸዋላችሁ ነው የሚለው መጽሐፍ። አሁን እየሰማችሁ ከሆነ እናንተ መልሳችሁ መሰማታችሁን ንገሩን። በምን ታውቋቸዋላችሁ? ይሰማል ማለት ነው። በፍሬያቸው ወይም ከፍሬያቸው ታውቋቸዋላችሁ። ማቴዎስ ምዕራፍ 7 ቁጥር 16 ላይ መድኃኒታችን ኢየሱስ ክርስቶስ ስለ ሐሰተኛ ሰዎች መለያ፣ ምልክት፣ መታወቂያ የተናገረው ነው። ስለ ሐሰተኛ ሰዎች መታወቂያ። ስለዚህ ሐሰተኞችንና አስመሳዮችን፣ ውሸታሞችን በምንድን ነው የምናውቃቸው ያለ እንደሆነ ከፍሬያቸው ታውቋቸዋላችሁ። ለምሳሌ ሐሰተኛ አጥማቂ አንተ በምን ታውቃለህ? ገጥሞ ያውቃሉ ብላችሁ እንደው ፐርሰናል የሆነ ነገር ብትጠይቁኝ በጣም ቀላል ምሳሌ ልንገራችሁ። ለምሳሌ ከጥምቀት አንጻር የሆነ ሲዲ ይሸጣል። ቪሲዲ ማለት ነው። የሆነ ወቅት ላይ ይሸጥ ነበረ
ቪሲዲ የጥምቀት የፈውስ ተብሎ ማለት ነው። እና ሰዎቹ ሰይጣናቸው እንዴት እንደወጣ እና ምን ሲያሰራቸው እንደነበረ ታሪካቸውን የሚተርኩበት ነው ቪሲዲ። እርግጠኛ ነኝ ወይ በሚዲያ አይታችኋል ወይ ገዝታችሁ ድሮ አንብባችሁ አይታችሁ ሊሆን ይችላል ወይ በሚዲያ ምን ያስከው ሰይጣንና ጋኔን ነው ይላል። ሲጀመር ሰይጣንና ጋኔን እንዴት እንደተለያየ ራሱ እግዚአብሔር ይወቀው። እንዴት ተብለው ይጠየቃሉ? አንደኛ ከፍሬው ታውቀዋለህ ማለት ነው። ሰይጣኑ ጋኔን አይደለም፣ ጋኔኑ ሰይጣን አይደለም። አንደኛ ምልክት በሉ። የቤተ ክርስቲያን ትምህርት የሚፈርሰው እዚህ ጋር ነው። አንድ ሁለተኛ የሆነ ጊዜ ላይ በል ውጣ ተባለና ሰይጣኑ እየለፈለፈ ቆይቶ ወጣው አለ። በል ከወጣህ ማልና ውጣ ይሉታል አጥማቂው። እሺ ብሎ እኔም ማላውቃቸውን ጻድቃን ሰማዕታት ሁሉ እየጠራ የእግዚአብሔርን ስም እየጠራ ማለ ማለት ነው። በጣም ብዙ ቅዱሳንን ጠርቶ ይሄ ብቻ አይደለም፣ የእግዚአብሔርን ስም ጠርቶ ማለ ወጣው አለ ማለት ነው። ዋናው እዚህ ጋር ነው። የማንን ስም ጠርቶ አልኳችሁ? የእግዚአብሔርን ስም ጠርቶ በቃ ወጥቻለሁ አለ። እሺ ጎበዝ፣ ከወጣህ እንግዲህ እኔ ማን ነኝ በሌኔን ስም ተናገር፣ ወደ ልቧ መልሳት ከሆነ እኔ ማን ነኝ አሉት አጥማቂው። ችግር የሚፈጠረው እዚህ ጋር ነው። እንግዲህ እኔ ማን ነኝ ሲሉት አባ የእርሶ ስም እኮ ያቃጥላል አለ። አሁን ሰይጣን ቅኔ ጀመረ ማለት አይደለም። ይሄ ሰይጣን ነው ምንድን ነው? አሁን ማለቴ ሰይጣን ነው፣ ግን እውነተኛው ሰይጣን እንደዚህ ያደረገ እንደዚህ አይነት ድራማ። እስቲ ችግሩ ገብቷቸዋል? ስንት የሂሳብ ቀመር የምትፈቱ ሰዎች መቼም ይቺ ነገር የምትከብዳቸው አይመስለኝም። ምንድነው ችግሩ? እስኪ ገብቷቸዋል? የማን ስም አቃጠለው? የማን ስም አላቃጠለው? ምን አላችሁ? የእግዚአብሔር ስም የጻድቃን የሰማዕታት ስም ሳያቃጥለው የማን ስም አቃጠለው? እሳት ሳያቃጥለው ጭስ አቃጠለው። አይገርማችሁ? እሳቱ ዝም ብለውት ጭሱ። አረ ጭሱ ለካ በዚህ በከተማ ቋንቋ ሌላ ነው። እንደዛ ይመስላል እኒህ ሰውዬ ነገር። ለማንኛውም እንዲህ አይነት በኩራት ቪሲዲ ተሰርቶለት ሲታተም ሲሸጥ ደግሞ ማየት በጣም ነው የገረመኝ። ደግሞ እኔ ሰውየው የዋዛ ናቸው እንደ እሳቸውም አጋጣሚዋን ሊጠቀሙባት ፈልገው ምኔንም የሚያቃጥል ይሉታል። ብታዩት እኮ ማለት ነው ምኔንም የሚያቃጥል ሲሉት ጸጉሮታል ማለት ነው። በኋላ እንዳየሁት ከሆነ ጸጉራቸውም የሳቸው አይደለም፣ አሁን መላጣ ናቸው። ማለቴ እንደዚህ ዊግ ነገር የለም እንግዲህ ወይ ድሮ ነበራቸው መሰለኝ፣ አሁን ለማንኛውም የላቸውም። እኔ እንግዲህ አላቅም። እና ጉዱ ብዙ ነው። እንዲህ አይነት ነገሮች የሚያሳዩን የተቀነባበረ ሰይጣናዊ ሴራ ነው እንጂ እንደዚህ አይነት ቦታዎች ላይ ፈውስ የለም። በጣም እርግጠኛ ሆኜ የምነግራችሁ ቤተሰብ፣ ጓደኛ፣ ዘመድ፣ ጎረቤት ምናምን ነገር ያላችሁ ሰዎች እርግጠኛ ሆኜ የምነግራችሁ የእስካሁኑን እንኳን ትታችሁት በተለይ አጥማቂዎች ላይ ልትጠነቀቁ የሚገባ እንደዚህ ማስታወቂያ ተነግሮላቸው በዚህ የፈውስ ስራ እንተዳደራለን የሚሉ አጥማቂዎች ጋር የሚሄዱ ሰዎች እርግጠኛ ሆኜ የምነግራችሁ 2 ዓመት ጤነኛ ቢሆኑ 3ኛዋን ዓመት አይደግሟትም። ውሸት ነው። እንዲያው እንደምንም 3 ዓመት ጤነኛ ቢሆኑ 4ኛዋን ዓመት አይደግሟትም። ውሸት ነው። የዘላለም ከዳሚያቸውና ተከታያቸው አድርገው ነው የሚቀሯችሁ። እንደ ዘመናዊ በሽታ ማለት ነው። ዘመናዊ በሽታ የፋርማሲ ደንበኛ አድርጎን አይደል የሚቀረው? በቃ ያን መድኃኒት አለ እያልክ ሁሌም እሱን እየገዛህ ነው የምትኖረው። ይሄ ማለት በቃ እንደዚያ ነው። የእሳቸው ስም ሲነሳ አውቃለሁ። ጥፍራቸው፣ ጸጉራቸው የሚያንቀጠቀጣቸው በቃ ምንም በእሳቸው ደግሞ መጣችሁ የሚሉን እዚህም እኮ ሰው ይኖር ይሆን እንዴ? ደህና አስተምረህ ዛሬ አበላሸው የሚል ገጠመኝ ደርሶኛ ቃልና እንግዲህ መባል ካላችሁም በሉኝ፣ ምንም ማድረግ አይደለም፣ ነፍሳችሁ እንድትድን ነው። እውነት ለመናገር ደግሞ
አግኝተን ነው እንደ እግዚአብሔር ጸጋ ኖሯቸው በስቶላቸው እውነት እግዚአብሔር ጸጋ ሰጥቷቸው እንዲህ የሚፈውሱ የሚያድኑ ማንም እኔን አይቀድመኝም ነበር። የታመመ ቤተሰብ ችግር የገጠመው ነገር ጓደኛ ጎረቤት ሲኖር ፈጥኖ ለመሄድ ማንም አይቀድመንም ነበር። ግን በእግዚአብሔር ጸጋ እንዳልሆነ ስለምናውቅ እንጂ ቀንተን እንዳልሆነ መቼም እንኳን ሰው ሰይጣን ያውቀዋል። ነገር ግን አንደኛ ከቤተ ክርስቲያን ውጭ ነው፣ ሁለተኛ ደግሞ ከፍሬያቸው ስንመዝናቸው ቤተ ክርስቲያኒቱ እስካሁን ከመጣችበት ታሪክ እስካሁን ከተገለጠችበት እውነት የተለየ አመጣጥ ይዘው የመጡ ናቸውና በዚህ ምክንያት ፈውሳቸው ከቤተ ክርስቲያን ያልሆኑ ሐሰተኛ አጥማቂዎች ሲመጡ ከፍሬያቸው ታውቋቸዋላችሁ። መደበኛ የቤተ ክርስቲያኒቱ ስርዓት ለምሳሌ ምናልባት እዚሁ ጊዜ ፈጀው መሰለኝ። አሁን አንዱኛው ሌላው የሚያፈርሱት ነገር ደግሞ አሁን ይውጣላችሁ እስኪ ምን ታመጣላችሁ ብለው መሰለኝ አጋጣሚ እኔ የኖርበት የነበረው አካባቢ ሱቅ ከፍተዋል። የምን ሱቅ አትሉ? የቅባ ቅዱስ ሱቅ ማለት ነው። የቅባ ቅዱስ ነውር እኮ ነው፣ አይሸጥም። ቤተ ክርስቲያን እኮ በሰባቱ ዕለታት የምትጸልየው በሰባቱ ዕለታት ጸሎተ ቀንዲል እኮ አላት። ይሄንን በነፃ ልትሰጥ የምትችል ቤተ ክርስቲያን እያለች ትልቅ ህንፃ ውስጥ በገበያ በብር ይሸጥላቸዋል ቅባ ቅዱስ። ይሄ ግያዝነት ነው፣ ፈውስን የሸጠ ማለት ነው። እንዲህ አይነት የግያዝነት ችግር ቤተ ክርስቲያን ላይ ደግሞ እንዲመጣ ፈውስን በብር የመሸጥ ነገር ይሄ ገያዝ ያመጣው ነው። እና ገያዞች አሉ፣ እነሱንም ከስራቸው ከፍሬያቸው ታውቋቸዋላችሁ። ቤተ ክርስቲያን ፈውስ ስትፈልጉ ቤተ ክርስቲያን ስጋና ደሙ አላት፣ ቤተ ክርስቲያን እምነቱ አላት፣ ቤተ ክርስቲያን ጠበሉ አላት። ቤተ ክርስቲያን በታዋቂ አገልጋዮቿ በታዋቂ ቅዱሳኖቿ በምናውቀው ስርዓት በምናውቀው መንገድ መጠቀምና መጠመቅ እንችላለን። ይሄ ነው። ሌላ ምን ነበር ከዚህ ጋር? ይሄው ነው እንለያቸዋለን ነው ራሱ ነው። እሺ፣ ስለዚህ በዚህ መልኩ ይሁንልኝ። አመሰግናለሁ። እሺ፣ እንደምን ቆያችሁ? አሜን። አምላካችን ክብሩ ይስፋ። የኔታ ከተናገሩት ላይ የምጨምረው ምንድነው? ሐሰተኛ አጥማቂዎች መለኪያችን የመጀመሪያው መጽሐፍ ቅዱስ ነው። ራሱ ቤተክርስቲያን የምትመራበት ሙሉ የቤተ ክርስቲያን መጽሐፍ እነሱ መለኪያዎቻችን ናቸው። ከዛ ማወዳደሪያችን ደግሞ እውነተኛ ቅዱሳን አባቶቻችን እኛ የምናከብራቸው ቤተ ክርስቲያን ሰፍራ ለክታ ቆጥራ መዝና በስማቸው ቤተ ክርስቲያን አንጻ ጽላት ቀርጻ ገድላቸውን ድርሳናቸውን ጽፋ የሰጡ እነሱ ቅዱሳን መለኪያዎቻችን ናቸው። ከዛ ውጭ ደግሞ የአጋንንት ፈውስ ራሱን ችሎ ጌታችን መድኃኒታችን ኢየሱስ ክርስቶስም ተናግሮታል። በአጋንንት ስም አጋንንት እንደሚፈወስ ማለት ነው። እንደዚሁም ደግሞ ታምራትን ማድረግ ደግሞ የጽድቅ ወይም ደግሞ ይሄ የቅድስና መስፈርት እንዳልሆነ ማለት ነው። ለምሳሌ ራሱ በማቴዎስ ወንጌል ምዕራፍ 7 ላይ በዚያን ጊዜ በስምህ ትንቢት ተናገርን፣ በስምህ አጋንንትን አወጣን፣ በስምህ ደግሞ ብዙ ኃይላት ተአምራትን አደረግን ይሉኛል፣ እኔ ግን አላውቃችሁም እላችኋለሁ፣ እዛውም ከእኔ ራቁ እላችኋለሁ። በዚያን ጊዜ የተባለ በምጽአት ነው፣ እነዚህ ተአምር የሚያደርጉ ማለት ነው። ስለዚህ አሁን በስምህ ነው ያለው፣ በሌላ ሳይሆን በማን ስም? በራሱ በባለቤቱ በክርስቶስ ስም ማለት ነው። ስለዚህ በእሱ ስም ተአምር ካደረጉ ተአምር ማድረግ ብቻ አይደለም፣ ነገ ምን እንደሚሆን ይናገራሉ። በትክክል አጋጣሚውን ተጠቅመው እውነት ሊሆንላቸውም ይችላል፣ እስከዚህ ድረስ ማለት ነው። ግን ሁኔታዎቹ ደግሞ የሚቀያየሩበት አጋጣሚ አለ፣ ሐሰት የሚሆንበት ጊዜም አለ። መረጃ ሰብስበውም ደግሞ የሚናገሩበት አጋጣሚ አለ፣ በተለይ ግለሰቡ ላይ ማለት ነው። መረጃ ሰብስበው ወደኋላ እንደዚህ አይነት ታሪክ አሳልፈሃል በማለት የነገውን ሁኔታ ደግሞ ትንበያ በመስጠት ከዛ በመነሳት እና ይህን ሁሉ በጌታ በኢየሱስ ክርስቶስ ስም አድርገው በመጨረሻ ሰዓት ግን ልክ ለኃጥአን የሚላቸው ሁሩ ምኔ ነው፣ ያንን ይላቸዋል። ከእኔ ራቁ፣ ወደ ቤት ይገባሉ ማለት ነው። እነዚህ ሰዎች ወደ ሲኦል ወደ ገሃነም ነው የሚገቡት ማለት ነው። ስለዚህ ተአምር ማድረግ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ዋጋ የሚያሰጥ አይደለም። እንደዚሁም ደግሞ የእውነተኝነት መለኪያም አይደለም። ሌላው በሐዋርያት ሥራ የሚገርመው ምዕራፍ 19 ላይ የተቀመጠ አንድ ታሪክ አለ። አስኬዋ የሚባል በኤፌሶን አካባቢ የሚኖር አይሁዳዊ 7 ልጆች ነበሩት። ታዲያ
ቅዱስ ጳውሎስ ወደዛ ለስብከት ወርዶ ሳል ሲያስተምር የዛኔ እርሱ በጌታ በኢየሱስ ክርስቶስ ስም ድውያንን ሲፈውስ አጋንንትን ሲያወጣ ከእሱ አልፎ ጸጋው በልብሱ ላይ በዝቶ በልብሱ ሁሉ ሳይቀር ድውያን ሲፈወሱ አጋንንት ሲወጡ ያን አዩና አይ እኛም በጌታ በኢየሱስ ክርስቶስ ስም ይህንን ማድረግ እንችላለን እያሉ በክርስቶስ ስም ሳያምኑበት ሳይጠመቁ አጋንንትን ማስወጣት ማስለፍለፍ ጀመሩ። ከዕለታት በአንድ ቀን ግን ያልለመዱት ነገር ጠበቃቸው። አንድ ጋኔን ያደረበት ሰው በእርሱ ላይ ያለው መንፈስ ለክርስቶስኒ አምኖ ወለጳውሎስኒ አምሮ አንትሙ ሰለመኑ አንትሙ ክርስቶስን አምንበታለሁ። ምክንያቱም ያዕቆብ ራሱ ተናግሯል። አጋንንት ሃይማኖት አላቸው፣ ያምናሉ። የእግዚአብሔርን አምላክነት የቅዱሳንን ኃያልነት ያምናሉ በስርዓት ምግባር ነው የሌላቸው እንጂ። ጳውሎስንም አውቀዋለሁ ደቀ መዝሙሩ ነው፣ እናንተ እነማን ናቸው አለና እንዲያውም በእነሱ ላይ ተነሳስቶ ጋኔኑ ያደረበት ሰው ታላቅ ጉዳት አድርሶባቸዋል። ይህንን ያዩ ሰዎች በክርስቶስ አምነው በዛን ጊዜ በተለያዩ በጥንቆላ መጻፍ ይተዳደሩ የነበሩ ሰዎች አምነው ተጠምቀዋል። እስከዚህ ሁሉ ድረስ ማለት ነው። ቅድም የኔታ ተናግረውታል። ከፍሬያቸው የሚያሰኙ አንዱ ይሄ ነው። ሌላው በዘመናችን ያሉት አጥማቂዎች ደግሞ በጣም ብዙ ጊዜ የሚሰብኩት ማንን ነው? እኔ እኮ እንደዚህ አድርጌ ነው። እንዲያውም አንዳንዶቹ ራሳቸውን ከቅዱሳን ሁሉ አልፈው የሆነ ጊዜ ላይ እኮ ዮሐንስ አንድ ክርስቶስን ያጠመቀ እኔ ግን ብዙዎችን አጥምቄአለሁ እስከ ማለት እኮ ደርሰዋል። ተክለ ሃይማኖት አንድ ቤተ ክርስቲያን ብቻ ነው የሰራ ወይም ደግሞ አንድ ተጋድሎ ብቻ ነው። እኔ እኮ በዓለም ሁሉ ቤተ ክርስቲያንን ለማነጽ በቅቻለሁ፣ በረሃውን አቅንቻለሁ እስከ ማለት የደረሱ እኮ አሉ። እስከዚህ ድረስ ሁሉ ማለት ነው። እና አንዱ መታወቂያቸው ትዕቢት ደግሞ የክርስቶስ ነው የዲያብሎስ ነው? ትዕቢት የማን ነው? የዲያብሎስ ነው። ሐሰት ያው ሐሰት ሁልጊዜም ከዲያብሎስ ነው። እነሱም ሐሰትን ነው የሚናገሩት። ምክንያቱም ለእግዚአብሔር የሚገባውን ክብር ለራሳቸው እያደረጉ ነው። የሚሰብኩት ራሳቸውን ነው የትም ቦታ እዩ። ሌላው ደግሞ በእነሱ ላይ ምናልባት እውነተኛ ቢሆኑ ይህን ያክል ነቀፋ ሲደረግባቸው በእርግጠኝነት እውነተኛ ጸጋና ቅድስና ቢኖራቸው ጠፍተው ራሳቸውን ይደብቁ ነበር፣ ቢገለጡ እንኳን ማለት ነው። ለምን አሳስታለሁ ብለው። ይሄ አሁን የቤተ ክርስቲያን መድረክ ነው አይደለም? ነው የቤተ ክርስቲያን ጉባኤ ነው። አዎ። ስለዚህ ቤተ ክርስቲያን እንደዚህ በይፋ እየተናገረች እያስተማረች ይህንን እየሰሙ ግን ግብረ መልስ እንዲያውም በቅርቡ እኮ አንድ ሀገረ ስብከት ላይ በውጩ አጥማቂዎቹ ቢከለከሉ ሊቀ ጳጳሱን መልሶ እስከ መሳደብና እስከ መተቸት ነው የደረሱ። አሁን ሰሞኑ አሁን ማለት ነው። እስከዚህ ሁሉ ድረስ ይህ ማሳያው ምንድን ነው? እውነት የመንፈስ ቅዱስ ነው፣ እውነት የእግዚአብሔር ነው። በጣም ብዙ መለኪያ አለን። እንዲያውም በጣም የሚያሳዝነው እንዴት ሰው አይምሮውን ስቶ እንዴት አይምሮውን አጥቶ እነዚህ ሊከተል ይችላል? እንዴት በእነዚህ ይታለላል? በጣም ብዙ መለኪያ እያለን መለኪያችን ቅዱሳን እያሉን። ሌላው ደግሞ ቅድም የኔታ አንስተውታል ሊቀ ሊቃውንት። አንዱ ፈውሱን ወይም ጥምቀቱን የሚያደርጉት የድነቱን መንገድ ገንዘብ ለማግኛና በገንዘብ የሚሸጥ ነው። በገንዘብ የሚሸጥ ነው። ፎቶአቸው ሁሉ እኮ መቼም ስዕል አንለውም እና ፎቶአቸው ሁሉ እኮ ለመሸጥ በቅቷል። ዩኒቨርሲቲ በነበርኩበት ሰዓት ሁሉ ደርሶኛል እኔ እና ተማሪዎች ለጸሎት እያደረጉት አንድ ቦታ ሌላም ቦታ ላይ ስትሄዱ እንዲያውም አንዳንድ ቦታ ላይ ትዳራቸው ሁሉ እስከ መበጥበጥ የደረሰ ነበር። ቅዱስ አባታችን ባሉበት እሳቸው እዚህ ተቀምጠው እንዴት እዚህ የትዳር ግንኙነት እናደርጋለን እስከ ማለት የተከለከለበት ቤት ውስጥ ማለት ነው። ትዳሩ ሁሉ የፈረሰበት። ሌላው ቅድም የኔታ አንስተውታል። እኔ በዓይኔ ያየሁት የሆነ ቦታ በሐሰተኛ አጥማቂ የሄዱ ሰዎች 10 ዓመት በላይ ሆኗቸዋል። እስካሁንም ድነት አላገኙም። እዛው ቦታው ትዳራቸው ፈርሶ በቃ ኑሯቸው መስቀልቅል ብሎ እውነት ለመናገር ቤታችሁ በስህተት እንዳይገባ ይሄ ነገር ምንም ህይወታችሁ ምድራዊ ህይወታችሁ እንኳን የተሳካ አይሆንም። እንኳን መንፈሳዊ ይቅርና ምድራዊ ህይወታችሁ እኔ የዓይን ምስክር ነኝ። በጣም ብዙ ወንድሞች እህቶች አይቻለሁ። ሌላው ደግሞ የሚያሳዝነው ተከታዮቻቸውን የሚያደርጓቸው ለነሱ የሚጓጉ ለመስቀል ሳይሆን ለክርስቶስ ለቤተ ክርስቲያን የሚቆረቆሩ ሳይሆን አባ ገሌ አጥማቂ ገሌ ካህን ገሌ እንዴት ይነካሉ? እንዴት እሳቸውን ትሳደባለህ? ምክንያቱም በዙራቸው አብዛኞቹ የጦር ሰራዊት ሁሉ አሰልፈው እኮ ነው የታጠቀ ኃይል የሚንቀሳቀሱት። ይሄ የቅድስና መለኪያ ነው እንዴ? የትኛው ሐዋርያ ነው እንደዚህ ያደረገው? እስኪ የትኛው ቅዱስ ነው? ተአምራትም አንደኛ ቅዱሳን አባቶቻችን ሐዋርያት ክርስቶስም ያደርግ የነበረው አሕዛብን ለማሳመን ገና የመጀመሪያው ክርስትና የመጀመሪያው ቤተ ክርስቲያን ስለነበረች ቅዱሳን አባቶቻችን በተለይ ሐዋርያት ትምህርታቸው እንዲቀበሉላቸው እነሱ በጣዖቱ ተአምር ይደረግላቸው ለጊዜው ስለነበር ያን ተአምር አስንቆ ልክ እስጢፋኖስ እንዳደረገው
እነ ቅዱስ ዮሐንስ እንዳደረጉት በጣም ብዙ ማሳያዎች መለኪያዎች አሉ። እንዲያውም ቅዱስ ዮሐንስ ከአብሮኮሮስ ጋር ወደ ኤፌሶን በሄደ ጊዜ በሰራተኝነት ሁለቱም ተቀጠሩ። ሮምና የምትባል ሴት ባለጸጋ የነበረች ኋላ በቤታቸው ውስጥ አንዱ ለውሽባ ቤት ውሃ የሚያሞቅ ዮሐንስ፣ ያኛው ደግሞ የውሽባ ቤቱን ወይ መታጠቢያ ቤቱን የሚያጥብ አደረጉት። በኋላ እዛ ውስጥ ጋኔን ነበረ። ያን ያውቃሉ እነሱ ያን ያውቃሉ። ከዕለታት በአንድ ቀን የዛካቢ የሹሙ ልጅ ወይም የሮምና የወንድሟ ልጅ ይለዋል ገድላቸው ላይ እና እዛ ውስጥ ለመታጠብ በገባ ጊዜ ጋኔኑ አንቆ ገደለው። ዮሐንስ አላየም ነበር፣ ሌላ ቦታ ነበርና ሲመጡ እያለቀሱ ሁሉም እሪ ሲል ዝም ብሎ ስታየው ሮምና እንዴት አንተ ልጄ ሙቶ ብላቴናችን ሙቶ ዝም ትላለህ ብላ አንገቱን ሁሉ ከዛ በፊት ብዙም ስቃይ አድርሰባቸው ነበር። አንቃ ስታስጨንቀው ወደ ውስጥ ይገባል አየ። በኋላ በጌታ በኢየሱስ ክርስቶስም ጸልዮ አስነሳው። ወጣና ተናገረ የሆነውን። ሁላቸውም አመኑባቸው። እንዲያው ምንድነው ያላቸው? ሮምና ምንድነው ያለች? እናንተ አማልክት ናችሁ፣ አምላክ ናችሁ። እስከ ዛሬ ጣዖቶቻችንን በከንቱ ነው ስናመልክ ነበር። ይቅር በሉኝ፣ ብዙ ግፍ አድርሼባቸዋለሁ አላቸው። አሁን የዛሬዎቹ ዘመን ቢሉ ምንድነው የሚሉት? እንደዚህ ቢባሉ እልል በል አይደል የሚሉት? ስለ ራሳቸው ሲነገሩ አጨብጭብ ነው የሚባለው። እነርሱ ግን ንህነሳ እኮ አማልክት አላ አግብርቲው ለአምላክ፣ እኛ አማልክት አምላክ አይደለንም፣ የአምላክ አገልጋዮች ነን። ይህንንም ያደረግነው በእኛ ኃይል ስልጣን አይደለም፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ነው አሉ። ኋላ አባትየው በመንገድ ሲመጣ ልጁ መሞቱን እና ዮሐንስ እንዳስነሳው ነገሩን ይሰማል። መሞቱን ሲሰማ ደንግጦ እሱም ሞተ። ይህንንም ለእነ ዮሐንስ እየሮጡ ነገሯቸው። ሂደው በጌታ በኢየሱስ ክርስቶስ ስም አስነሱት። የሀገሪቱ ኤፌሶን ወይም ያቺ ከተማ ወዲያውኑ ክርስትናን ተቀበሉ በሙሉ። በዚህ መልክ ነበር። ዛሬ እሺ እነዚህ ሰዎች ማንን ነው የሚያጠምቁት? የትኛውን አሕዛብ ነው ወደ ሃይማኖት ነው የሚመለሱበት ወይስ ከሃይማኖት ነው የሚያስወጡት? የሚነግዱ በቤተ ክርስቲያን ስም በሃይማኖት ስም ለራሳቸው ገቢ ማስገኛ ለራሳቸው ጥቅም ክርስቲያኑን ከክርስቶስ እየለዩት እኮ ነው። ከቤተ ክርስቲያን ንብረት ነው የሚለዩት። የራሳቸው ተከታይና የራሳቸው ቲፎዞ አድርገውት ነው የቀሩና መለኪያዎቻችን በጣም ብዙ ናቸው፣ በጣም ብዙ ናቸው። ስለ ቅዱሳን አማላጅነት ነው። የቅዱሳን አማላጅነት በተሰጣቸው ቃል ኪዳን ብቻ ነው ወይስ ሁልጊዜ በእግዚአብሔር ፊት በሚያቀርቡት ጸሎት? አቀራረባቸውስ እኛ በምድር ላይ እንደምንጸልየው አይነት ልመና ነው? እደግመዋለሁ። የቅዱሳን አማላጅነት በተሰጣቸው ቃል ኪዳን ብቻ ነው ወይስ ሁልጊዜ በእግዚአብሔር ፊት በሚያቀርቡት ጸሎት ነው? አቀራረባቸውስ እኛ ምድር ላይ እንደምንጸልየው አይነት ልመና ነው ይላል። ከዚሁ ጋር ተያይዞ በዚያው ተያይዞ እንዲመለስ ጥያቄም የጠየቁት እንዴት ነው እንዲያው እንደዚህ በቅዱሳን አማላጅነት በተለያዩ መካናት ቅዱሳን መካናት ቦታዎች በመሄድ እስከዚህ ትውልድ ምሬልሃለሁ በሚለው ንስሐ ሳንገባ በመሄድ ብቻ ልንድን እንችላለን ወይ? እሱስ ደግሞ እንድናለን ስንድንስ እስከዚህ እስከ 10 ትውልድ 15 ትውልድ የሚላለ ይህ ትውልድ የሚቆጠረው በመንፈስ ነው ወይንስ በስጋ ትውልድ የሚልም ጥያቄ እዚሁ አለ። ረዘም ያለ ስለሆነ በኋላም መልሰዋል። እሺ ምናልባት እንግዲህ እንደተባለው በመጀመሪያ በሌሎችም ጉባኤያት ስለነበሩ ብዙውን ሰዓት ለመምህር እየሰጠው እንደሚሄድ ከወዲሁ ልንገራችሁ። ያው እኔ እንግዲህ ዝም ከምል ብዬ ነው። የቅዱሳን አማላጅነት በዚህ ምድርም እያሉ በሰማይም እያሉ የሚቀር አይደለም። በሰማይም ይጸልያሉ። ዮሐንስ በራእዩ እንደነገረን ቅዱሳን ይጸልያሉ። የሚቆም ጸሎት የለም። እንዲያውም እዚህ ምድር ላይ እየደከማቸው የሚጸልዩ ቅዱሳን በነፍስ ደግሞ ሳይደክማቸው እንደ መላእክት ያመሰግናሉ። ስለዚህ ያ ምስጋና ያ ጸሎት ለኛ የምልጃ የቃል ኪዳን የእርቅ ስራ የሚሰራ ነው ማለት ነው። ነገር ግን የአማላጅነታቸው ስልጣን እዚህ ምድር ላይ የሚያልቅ ነው።
በሰማይ እገሌን ማርልኝ ለማለት መውደቅ መነሳት የለባቸውም፣ መራብ የለባቸውም፣ መሰደድ የለም ቀርቷል። መከራ ሁሉ ይጠፋላቸውና በቀደመ ጸሎታቸው፣ በቀደመ ቃል ኪዳናቸው፣ በቀደመ ተጋድሏቸው ያገኙት ቃል ኪዳን በሰማዩ ጸሎታቸው ሲጨመር ማለት ነው እዚህ ምድር ላይ ሲሰራ ይኖራል ማለት ነው። ተመልከቱ፣ ጸሎቱ እዚህ ያለ ቃል ኪዳኑን እዚህ ምድር ላይ ይቀበሉታል፣ በሰማይም ይቀጥላል ማለት ነው። በሞት የሚቆም አይደለም። ብዙ ጊዜ ቅዱሳን እንደው ቅድም ወደ ኋላ ልመልሳችሁና አንዳንድ ነገሮች እንደው አጋጣሚ ተዛመደብኝ ነገሩ ብዙ ጊዜ ማለት ነው። እንደውም አሁን የቅዱሳንን ልደት ማክበር ተጀመረ እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ሌሎችም ቢሆን ከቅዱሳን ልደት በላይ አክብራ አድምቃ ቤተክርስቲያን የምታከብረው እረፍታቸውን ነው። ምናቸውን አልኳችሁ? ለምን መሰላችሁ? ሲወለድ ቅድስናቸው እኮ በቃ በእረፍታቸው ታውቋል። ከሞቱ በኋላ ታውቋል። እኒህ ቅዱስ ይቺ ቅድስት ሴት ተብሎ ይታወቃል። ከሞቱ በኋላ ተጋድሏቸው ግን ቅድስናቸው አማናዊ ሆኖ የሚገለጠው ዘላቂ የሆነ ያልተቋረጠ ከተቀደሱ በኋላ መርከስ፣ ከተነሱ በኋላ መውደቅ፣ ከነጹ በኋላ መቆሸሽ የሌለበትን ሕይወት የሚያሳዩን መቼ ነው? ከሞቱ በኋላ ነው እንጂ በሕይወት እያሉማ መቼስ እንደምታውቁት ከጌታችን ከኢየሱስ ክርስቶስ ደቀ መዛሙርትም ጋር የነበሩ ከራሱ ከክርስቶስም ጋር የነበሩ ለቅድስና ከተመረጡ በኋላ መልሰው ከቅድስና የወጡ አሉ። አያችሁ፣ ከበቀሉ በኋላ የተቆረጡ አሉ፣ ከተቀደሱ በኋላ የረከሱ አሉ፣ ከተሾሙ በኋላ የተሻሩ አሉ። ስለዚህ እንዲህ አይነት ውጣ ውረድ ባለበት ዓለም ላይ ሰዎች ገና እንዲያው ዳባ ስለለበሱ ገዳም ስለኖሩ ረጅም ሰዓት ስለጾሙ ረጅም ሰዓት ስለጸለዩ በቅተዋል ማለት ዘበት ነው። በአባ እንጦንስ ታሪክ የምናውቀው አንዱ ነገር ይሄ ነው። አባ እንጦንስ ሞቶ እንኳን ምናልባት ታሪኩን ሰምታችሁት ሊሆን ይችላል። ሞቶ እንኳን ሰይጣን አሸነፍከኝ ሲለው ገና ነኝ ይል ነበረ። ቅዱሳን መላእክት ነፍሱን ይዘው ወደ ገነት እየወሰዱት እንኳን እኔ አላሸነፍኩህም ይላል። እሱ አሸነፍኩህ የሚል መቼ ነው? ፍርድ ከእግዚአብሔር ወጥቶለት ገነት መንግስተ ሰማያት ለመግባት በቅተሃል ሲባል ያዕቆብ ዘስሩግ እንደተናገረው ማለት ነው። እኔ 3 ነገሮችን እፈራለሁ አለ ያዕቆብ ዘስሩግ። ስንት ነገሮችን አልኳችሁ? 3 ነገሮችን። ቀዳሚት ጸአተ ነፍስ፣ የነፍስ ከስጋ መለየት። ወካልት ቀዊም ቅድመ ፈጣሪ፣ ሁለተኛዋ ደግሞ በፈጣሪ ፊት መቆም፣ በእግዚአብሔር ፊት መቆም። ከዛ ደግሞ ሶስተኛው ጸአተ ፍትህ ላዕሌ፣ በኔ ከቆምኩ በኋላ የሚፈረደው ፍርድ ያስፈራኛል። አያችሁት? ፍርዱ በእግዚአብሔር ፊት ከቆምን በኋላ ምን እንደሚፈረድ ራሱ እግዚአብሔር ነው የሚያውቀው። ስለዚህ ሰይጣንን እግዚአብሔር ፊት ቆሜ ጸድቀሃል ሳልባል እኔ አንተን ድል ነስቻለሁ አልልም ብሎ ለሰይጣን ሲመልስ ነበር። አሁን የኛ ሰዎችስ 15 ዓመት ቤተ ገዳም ከቆዩ በኋላ በቅቻለሁ ብለው ቅድም የኔታ እንዳሉት በቃ ለኛ የቅድስናቸውን ራሳቸው ይነግሩናል። በጣም እኮ የሚገርም ነው። የሆነ 10 ዓመትማ ከቆዩ መከራችን ነው። ከሰው ምግብ ሳይበሉ ማለት ነው። ምግብ ሳይበሉ ትንሽ ነው ቆሎ የእውነት ቆሎ እየበሉ የእውነት እየጸለዩ የእውነት እንዲያው ትንሽ ምልክት ቢያዩ አለቀልን። ሁላችን ረክሰን ነው የምንታያቸው። በነገራችን ላይ ይሄ ሰፊ ትምህርት ነው በራሱ። ትራፍ ይሄ ነገር አይስተካከልም። ትራፍ እንተ ትቄንጽ በቤተ ክርስቲያን ትምህርት አስቸጋሪ ትራፍ ተብላ የምትነገር ትዕቢት አለች። በጣም አስቸጋሪ ቅዱሳን ከበቁ በኋላ የምትፈታተናቸው ይች ትዕቢት ናት። በጣም አስቸጋሪ ነገር እና
እንዲያው ትንሽ ነገረ መላእክትን ቢያውቁ ትንሽ እንዲያው የሆነች ምስጢራትን ቢያውቁ ከእግዚአብሔር ዘንድ በቃ ተጸይፈውን በመከራ ሊያሳዩን የሚችሉ ሰዎች እንዳሉ በግልጥ እያየን ነው። እውነተኞቹ ቅዱሳን ግን በቅተው እንኳን ገና ነኝ ይላሉ። ታዲያ ወደዚህኛው ስንመጣ ከሞቱ በኋላ ነው እግዚአብሔር ቅዱሳን ቅድስናቸው ተረጋግጦላቸው ከ5 ከ6 ዓመት በኋላ ነው ቅድስት ቅዱስ ተብለው ቀኖና እንኳን የሚሰራላቸው ከሞቱ በኋላ። ፓትርያርኩ በሕይወት እያሉ ቅዱስ የሚባሉ የስም ነው የማዕረግ ነው እንጂ የምግባር አይደለም። አሁን ብፁዕ ቅዱስ ማን ሲባል ሰምታችሁ ታውቃላችሁ? አቤት አቡነ ማትያስ ሲባል ሰምታችኋል። አሁን እሳቸው በምግባር በሃይማኖት በቅተው አይደለም፣ ቤተ ክርስቲያኒቱ ማዕረግ ሰጣቸው ነው ማዕረግ እንጂ ብፁዕ ቅዱስ ከተባሉ በኋላ ሲኦል የገቡ እንዳሉ ታውቃላችሁ አለኩ። ለማንኛውም ግን በገድለ ቅዱስ ጊዮርጊስ ፉቅራ የሚለው ታሪክ ላይ ትንሽ ልዩነት ቢኖረንም በሱ ዘመን እስላም ስላልነበረ ማለት ነው አንዱን ፉቅራ አስነስቶት ይላል ከአሕዛብ ወገን የሆነ ማለት ነው እንጂ እስላም ማለት አይደለም። በዚህ አገባብ የት ነህ ሲባል የት ነበርክ ሲባል ሲኦል ውስጥ ከፓትርያርኩ ራስ ላይ ነበርኩ አለ። ያ ብፁዕ ቅዱስ ተብሎ የሚጠራው ላይ ማለት ነው። አያችሁት? ከሱ ጋር ሲኦል ውስጥ ነበርኩ አለ እና ብፁዕ ቅዱስ ተብለው ኃጢአት ከሰሩ እንደዛ ነገር አለ። ሲኦል መግባታ ብፁዕ ከተባለ በኋላ ሰው ኃጢአት ሰርቶ ከሃዲም ሆኖ በቤተ ክርስቲያን ታሪክ ትልልቅ ጉባኤያት ለምክንያት የሆኑት አንዳንዶች እኮ ጳጳሳት ናቸው፣ ብፁዕ ተብለው የተጠሩ ናቸው። እነ ሊዮን ቅዱስ የተባሉ ናቸው። ግን በቤተ ክርስቲያናችን ትምህርት ስለሌሉ እኛ እምነታችን እነሱ ሲኦል ውስጥ ናቸው ብለን ነው። ስለዚህ ክርስቲያኖች ቅድስና ከሞት በኋላ ሞተውም ደግሞ 5 ዓመት 6 ዓመት ከቆዩ በኋላ ነው ቤተ ክርስቲያን ቅዱሳን ብላ የምትጠራቸው ቅዱስ ብላ መጥራት የምትችል እንጂ በሕይወት እያሉ ክንፍ አልባ እንትነኝ እያሉ ማስታወቂያ መስራት ክልክል ነው፣ ነውር ነው፣ ኃጢአት ነው ማለት ነው። ከሞቱ በኋላ ግን ቅድስናቸው አብሮ አይሞትም። ባጭሩ አንድ ነገር አብራችሁኝ በሉ እየሰማችሁ ከሆነ ቅዱሳን ይሞታሉ በሉ እስኪ። ቅድስና አይሞትም። ቅዱሳን ይሞታሉ፣ ምን አይሞትም? ባለ ቃል ኪዳኖች ይሞታሉ፣ ቃል ኪዳኑ ግን ራሱ ምን አይልም? አይሞትም። ቅዱሳን የሚሞት ስጋ አላቸው፣ የማይሞት ቃል ኪዳን አላቸው። ቅዱሳን የሚሞት ስጋ አላቸው፣ የማይሞት ቅድስና አላቸው። ማስረጃ በጣም ብዙ ልነግራችሁ እችላለሁ። እኔ አንድ ጥቅስ ብቻ ልናገር። መጽሐፈ ነገሥት ቀዳማዊ ምዕራፍ 11 ዳዊት ሞቷል፣ ፈርሷል፣ በስብሷል። ዳዊት ሞቷል፣ ፈርሷል፣ በስብሷል በመቃብር ውስጥ። ከብዙ ዘመን በኋላ ልጁ ሰሎሞን ኃጢአት ሰራ። እግዚአብሔር ምን አለው? ሰሎሞንን ኃጢአት ሰርተሃል፣ በድልሃል። ነገር ግን ስለ አባትህ ስለ ዳዊት ሁለተኛውንም ጥያቄ እንዲመልስልኝ ብዬ ነው ይሄን ወደዚህ የመጣሁት። ስለ ቦታ ስለተጠየቅን ማለት ነው። ስለ ቦታ ነው። ስለ ቦታ ተጠይቀናል። ስለ ቅዱሳት ገዳማት፣ ስለ ቅዱሳት አድባራት አብያተ ክርስቲያን ለምሳሌ ደብረ ሊባኖስ እዚህ አካባቢ አላውቅም። እዚህም አለ የለም? ደብረ ሊባኖስ የተቀበረ አይኮንንም የሚል ነገር አለ። ከዚያ ደግሞ ግሸን ተሳልሞ የመጣ የ40 ቀን ልጅ ይሆናል ብሎ ሰው በቃ እኔ ደግሞ ሊሳለም ለካ የ40 ቀን ሊሆን ነው ሰው ያ ሁሉ የሚሄደው። በጣም እኮ የሚገርም ነው። ለማንኛውም እንዲህ አይነት ቃል ኪዳኖች አሉ። በትንሹ ለመናገር ሞከ። በጣም ሰፋፊ ሀሳቦች ናቸው ያሉት። እኔ አንዳንዱን እናገራለሁ፣ መምህር ደግሞ አስፍተው ይነግሯቸዋል። እና በዚህ በመጽሐፈ ነገሥት ቀዳማዊ ምዕራፍ 11 ላይ እንዲህ የሚል ቃል አለ። ዳዊት ሞቷል ብያችኋለሁ፣ ንጉሥ ሰሎሞን ተተክቷል። ሰሎሞን እየገዛ ሳለ እግዚአብሔርን አሳዘነ፣ ለጣዖት ሰገደ። ይገርማቸዋል። በሴት ፍቅር ምክንያት። እኔ በጣም ነው የሚገርመኝ። ሰሎሞን በምን ምክንያት አልኳቸው? በሴት ፍቅር ምክንያት ሃይማኖቱን ካደ፣ ከቤተ መቅደስ ወጣ እና ከእግዚአብሔር ጋር ከተነጋገረበት ቤተ መቅደስ ወጥቶ ለጣዖት ሊሰግድ በኮረብታዎች ሄደ እና መጨረሻ ኃጢአት ሰርተሃል፣ በድለሃል አለው። እሱ ራሱ ንስሐ ገባ። ይሄንን ሲባል እግዚአብሔር ደግሞ ምን አለው? የሚገርማችሁ የእሱ ይቅርታ እንዳለ ሆኖ ስለ አባትህ ስለ ዳዊት ስለ መረጥኳት ስለ ኢየሩሳሌም ይህን ክፉ ነገር በዘመንህ አላደርግም አለው። ስለ አባትህ ስለ ማን አለው?
ስለ ዳዊት እና ስለመረጥኳት ስለማን? በጣም ይገርማል። እኛ አሁን የዳዊት ሞቶ ማስታረቅ አይደለም የሚደንቀኝ፣ እኔ በራሴ የሚደንቀኝ ማለት ነው። እነዚህ መናፍቃን እኔ ይችን ለምን እንደማያነቧት እኔ እንጃ። ዳዊት ሞቶ ማስታረቁ አይደለም የሚደንቀው፣ ዳዊት ሞቶ ማማለዱ አይደለም የሚደንቀው። ዳዊትስ ቢሞትም የማትሞት ነፍስ አለችው፣ ቢሞትም የማይሞት ቃል ኪዳን አለው። ኢየሩሳሌም እንዴት ነው ማስታራቂ የሆነችው ነው ጥያቄ። ስለመረጥኳት ስለማን አለ? እግዚአብሔር ያከበራቸው ነቢያት ስለተነሱባት፣ በኋላም እሱ ስለሚወለድባት፣ ምንም እንኳን የደም ምድር ብትሆን ኢየሩሳሌም ለካ ስለ ነቢያት ብሎ አክብሯታል። ለካ ስለተወለደባት ብቻ መርጧታል። ለካ ብዙ ነቢያት ዋጋ የከፈሉበት መሬት ስለሆነ ቃል ኪዳን ሰጥቷት ቦታዋን ራሱ ስለመረጥኳት ስለ ኢየሩሳሌም ይሄንን ክፉ ነገር በዘመንህ አላደርግም አለው። ስለ ሁለት ነገር ብሎ እግዚአብሔር ይቅር አለው ማለት ነው ሰሎሞንን። አንደኛ ስለ አባቱ፣ ሁለተኛ ስለማን እናንተ ንገሩኝ? ስለ ኢየሩሳሌም ብሎ። ስለዚህ አባቶቻችን እናቶቻችን ከሞቱ በኋላም የማይሞት ቃል ኪዳን እንዳላቸው መጽሐፍ ቅዱስ ምስክራችን ነው። ይሄው ዳዊት አለ። ይሄ ይግረማችሁ ብሎ ግን ስለ ኢየሩሳሌምም ስላለ አሁን እኛ ይሄንን መጽሐፍ ቅዱስ መነሻ አድርገን ነው ቅዱሳን ባሉበት ስፍራ የምንሄደው። በነገራችን ላይ እዚህ ታዋቂ ታቦት፣ እስኪ እዚህ ጋር አሁን ጎንደር ህዝብ የሚበዛበት ታቦት ነገር ቤተክርስቲያን ንግስ ሲሆን በዓታን የሚበልጠው ከሁሉ እሺ በዓታ ይበዛል አሉ። በጣም ይደንቅ ነው። አዲስ አበባ ደግሞ አርሴማና ገብርኤል እየመሩ ነው። በጣም ነው የእውነቴን ነው እየመሩ ነው የምላችሁ። በቃ በጣም ነው የሚደንቀኝ። ለምሳሌ የሥላሴ ትንሽ ቀዝቀዝ ይላል፣ የኢየሱስ ቀዝቀዝ ይላል፣ የመድኃኔዓለም ቀዝቀዝ፣ የአማኑኤል ቀዝቀዝ። ያው እንግዲህ ከዛ ብቻ የቅዱስ ሚካኤል፣ የቅዱስ ገብርኤል፣ የቅድስት አርሴማ፣ የእመቤታችን ከሆነ በቃ ጠጠር መጣያ የለም። ይሁን ችግር የለውም። እግዚአብሔር ሳኦል አይደለም። እግዚአብሔር ማን አይደለም አልኳችሁ? ነካክቸው ላልፍ ነው። እኔ ላሳጥር ነበር ሙከራ፣ ግን ተቀምጦ ስብከት ሆነብኝ ረዝሞ። ሳኦል አንድ መዝሙር ዘፈን ሰማ ባጭሩ፣ ጎልያድ ከሞተ በኋላ። ያ ዘፈን ምን እንደነበር ታስታውሳላችሁ? ዳዊት እልፍ ገዳይ፣ ዳዊት ምን ገዳይ፣ ሳኦል ደግሞ ስንት ገዳይ ተብሏል? እልፍ ማለት 10,000 ማለት ነው። እልፍ ማለት 1,000 ደግሞ ያው 1,000 ነው። እና ዳዊት እልፍ ገዳይ ሳኦል 1,000 ገዳይ ተብሎ ሲዘም ይሄ ከብትረኛ 1,000 ገዳይ እንትን ምንድነው እልፍ ገዳይ ተብሎ ነው፣ እኔ ሳኦል 1,000 ብቻ ብሎ ለዳዊት በተዘመረው ዝማሬ ሳኦል ቀና። ለማ በተዘመረው ዝማሬ ያልኩት ያው ዘፈኑን ነው እንጂ ዘፈን ነበር። የእስራኤል ሴቶች የእስራኤል ቆነጃጅት ጎበዞቹ ወጥተው ነው ሆ እያሉ ለሳኦልም ለዳዊትም የዘፈኑላቸው። እንዴት ብሎ ቀና፣ ተበሳጨ። በዚያው የሚጥል በሽታ ያዘው፣ በንዴት ማለት ነው። አያችሁ፣ ሳኦል የማን በዛ ብሎ ነው የተበሳጨው? እንደ ጴንጤዎቹ ቢሆን ኖሮ አርሴማ አላበዛሽውም እንዴ የኔ በዓል ቀዝቅዞ ያንቺ ደመቀ ብሎ አርሴማና እግዚአብሔርን አጣልቶት ነበር ፕሮቴስታንት። የገብርኤል እየደመቀ የሚካኤል እየደመቀ የሥላሴ እየቀዘቀዘማ እንደዚህ አንቀጥልም ብሎ እግዚአብሔር ሳኦል ቢሆን ኖሮ አረ የምን ሳኦልና ዳዊት ድረስ እንሄዳለን። ጠቅላይ ሚኒስትርና ምክትል ጠቅላይ ሚኒስትር መጥተው አሁን እዚህ ጎንደር ማለት ነው። አሁን ፖለቲካ አታስቡ፣ ዝም የምሳሌውን ነው ምላችሁ። የበለጠ አቀባበል እንደው እንኳን ደህና መጡ እያለ ሰው ሁሉ ማለት ነው ወደ ምክትሉ ቢሄድ ጠቅላይ ሚኒስትሩ ዝም የሚል ይመስላችኋል? እና አሁን እንደው ዝም ብለን ሳስበው እግዚአብሔር አርሴማን፣ ቅድስት አርሴማን፣ ቅዱስ ገብርኤል ሚካኤልን እንደው ይዞ ቢወርድ ኢየሱስን ትቶ ቅድስት አርሴማን የሚያይነው ይመስለኝ ሰው። እኛ የእነሱን ፈጣሪ ነው የምናበልጠው እናውቃለን። እንደ ቤተ ክርስቲያን ትምህርት ፈጣሪ አሳንሰን ፍጡር ልናበልጥ አንችልም። ግን ደግሞ እግዚአብሔር ሳኦል አይደለም። እግዚአብሔር ማን አይደለም አልኳችሁ? እስኪ ተርጉማችሁ ንገሩኝ። ምን እያልኳችሁ ነው? ገልብጣችሁ። አቤት ለቅዱሳን አብዝተን በምንዘምረው ዝማሬ ምን አይልም እግዚአብሔር፣ አይቀናም እግዚአብሔር። የሳኦል ልብ ያለው አምላክ የለንም። በቅርንጫፉ የሚደሰት ግንድ እንጂ በቅርንጫፎቹ የሚያዝን ግንድ የለም። ቅርንጫፎቹ ሲያብቡለት ፍሬያማ ሲሆኑለት ግንድ እንዴት ቅር ይለዋል?
ቅዱሳን እኮ የእሱ ቅርንጫፍ የግንዱ ቅርንጫፎች ናቸው። ግንዱ ማን ነው? እኔ ወይን ግንድ ነኝ፣ እናንተ ቅርንጫፎች ናቸው ዮሐንስ 15:5 ላይ። ስለዚህ ክርስቲያኖች ቅድስና ለሰዎች እንዲህ ተሰጥቷል። አማላጅነታቸው ሞተውም ይቀጥላል፣ በህይወት እያሉም አለ። ነገር ግን በቤተ ክርስቲያናችን ትምህርት ምን የሚል ትርጓሜ ትሰማላችሁ? ጻድቃንኒ ይረክቡ ኩሎ ዘሐሰሱ ባህቲ ስለቶሙ። ጻድቃን አንድ ጊዜ ለምነው፣ አንድ ጊዜ አማልደው፣ አንድ ጊዜ አስታርቀው፣ አንድ ጊዜ ዋጋ ከፍለው ከሰይጣንም ከሰዎችም ከክፉ አጋንንትም ከክፉ ነገስታትም ጋር ታግለው አሸንፈው ባገኙት ቃል ኪዳን ለዘላለም ሲያማልዱ ይኖራሉ። በሰማይ መውደቅ መነሳት መከራ መቀበል የለም ለማለት ነው እንጂ በሰማይ አይጸልዩም ማለት አይደለም። በሰማይ ይጸልያሉ። በሰማይ እኛ ምህረት እንድናገኝ ይጸልያሉ። እኔ አሁን የነሱን እዚህ ድረስ ከተናገርኩ ይበቃኛል። ቦታን የተመለከተውን ግን ይሄው ነው። ኢየሩሳሌም በቃ ይሄው ደብረ ሊባኖስ አሁን የምንሄደው እግዚአብሔር ስለ ጻድቁ ስለ አቡነ ተክለ ሃይማኖት ብሎ የሚምራቸው የከበረ ቦታ አለ። ይኸውላችሁ እና አሁን እዚህ አሁን በአታ አንድ ናት ግን ለምሳሌ እዚህ ከዚህ ያለውን ትቼ ምሳሌ ልንገራችሁ። ለምሳሌ ብዙ ሰው ከአዲስ አበባ ተነስቶ የት ሲሄድ የአዲስ አበባ ተጓዥ ነው ብዙ ጊዜ የሚታወቀው። ለዛ ነው አዲስ አበባ የሄድኩት። የት ሲሄድ ታውቁታላችሁ? ጉዞ በጣም ብዙ ግሸን ሲሄድ ለእመቤታችን ማለት ነው። ቁልቢ ሲሄድ ታውቃላችሁ። እሺ አሁን አዲስ አበባ መሀል 4 ኪሎ ላይ ግቢ ገብርኤል አለ፣ ኮተቤ ገብርኤል አለ። እሺ የግቢ ገብርኤሉ ልንገራችሁ፣ እዛው ለብዙ ሰው አማካኝ ነው። የግቢ ገብርኤሉ የአዲስ አበባው ግቢ ገብርኤል ቤተክርስቲያንና ቁልቢ በምን ተለያይቶ ነው? ገብርኤል እኮ የትም ገብርኤል ነው። ምኑ ነው የሚለያየው ያላችሁ እንደሆነ የቦታው ቃል ኪዳን የምኑ አልኳችሁ? ገብርኤል አንድ ገብርኤል ነው። ቁልቢ ስትሄድ ሌላ ገብርኤል የለም። ወይ ደግሞ የሆነ ቦታ ስትሄድ ሌላ ገብርኤል የለም። አንድ ገብርኤል ነው ያለው ግን ቦታው ይለያያል። ይሄው ስለመረጥኳት ስለ ኢየሩሳሌም ብዬ ይህን ክፉ ነገር በዘመናህ አላደርግም እንዳለ እግዚአብሔር ለቅዱሳን አባቶቻችን ለቅዱሳን እናቶቻችን በጸለዩበት ስፍራ ላይ ቃል ኪዳን ይሰጣቸዋል። ያንን ቃል ኪዳን ፍለጋ እኛ እንሄዳለን። ነገር ግን ኃጢአት ብንሰራ ብንበድልም እዚያ ቦታ ስለሄድን ብቻ እግዚአብሔር ይቅር ይለናል ወይ? ይሄ በራስ ላይ መቀለድ ነው። ይሄ በራስ ላይ ማሾፍ ነው። ይሁላችሁ እግዚአብሔር የሚመረን ከኛ ምክንያት ሲፈልግ ነው ሲያገኝ ነው። እግዚአብሔር የሚመረን ከኛ ምን ሲያገኝ ነው አልኳችሁ? አቤት 318ቱ ሊቃውንት ይሄንን በተደጋጋሚ ተናግረውታል። እስመ ውእቱ ይፈቅድ ምክንያት ለአድኅኖ፣ እሱ ለማዳን እግዚአብሔር ምክንያት ይፈልጋል። ለማዳን ምን ይፈልጋል አልኳችሁ? ምሳሌ ዮሐንስ 11 ላይ መጣ መድኃኒታችን ኢየሱስ ክርስቶስ አልዓዛርን እንደሚያስነሳው ያውቃል፣ ግን እያለቀሰ ነው እና መጨረሻ ላይ ምን አለ? ድንጋዩን አንሱልኝ አለ። መጨረሻ ምኑን አንሱልኝ? አቤት ድንጋዩን አንሱልኝ። አሁን ድንጋዩን ማንሳት ቀባሪዎቹ ድንጋዩን ማንሳት ይችላሉ አይችሉም? አቤት አልዓዛርን ማስነሳት ይችላሉ አይችሉም? አየህ የምትችለውን አንተ ታረጋለህ፣ የማትችለውን እግዚአብሔር ያደርጋል። ሁሉን ቻይ አይደለህ እንዴ? በል ድንጋዩንም አንተ አንሳው አልዓዛርንም አንተ አስነሳው አይባልም። አንተ ማድረግ የምትችለውን ስታደርግ እግዚአብሔር የማታደርገውን ነገር ያደርግልሃል። ስለዚህ ማድረግ የምንችለው ምንድነው? እንሄዳለን፣ ንስሐ እንገባለን። እግዚአብሔር ብዙ ቃል ኪዳን በሰጣቸው አባቶቻችን እናቶቻችን ኃጢአታችንን ይቅር ብሎ አሳርፎን ይመጣል ማለት ነው። ስለዚህ የበለጠ ቃል ኪዳን የበለጠ ተስፋ ባለበት ቦታ መሄዳችን በዚህ መንገድ ነው እንጂ እንደው የራሳችንን ድርሻ ድንጋያችንን ለማንሳት ምንም ጉልበት ሳናወጣ እንደው ዝም ብለን ሁሉም ነገር አንተ አድርግልኝ አይሆንማ። እኛስ ምን እንስራ? እኛ እኮ ግዑዛን ምንድነው? ዝም ብለን እንዲሁ ነፍስ የሌለን ሰዎች አይደለን፣ ደመ ነፍስ አይደለንም። ማድረግ የሚገባንን ስናደርግ ነው እግዚአብሔር ይቅር የሚለን እና ለምህረቱ ለይቅርታው ትንሽ መነሻ ምክንያት ሲኖረን። አንድ ባለጸጋ ነበር በዚህ በድርሳነ ሚካኤል ላይ እና ቅዱስ ሚካኤል ሆይ እዘክርሃለሁ ግን አሁን አጣሁ እና እልም ያለ ሰነፍ ሆነ እና ቅዱስ ሚካኤል ሆይ እንደው ምን አድርጌ ነው እንደው ምን አለ ብትባርከኝና ዝክርህን ባወጣው ብሎ ደግሞ ከቅዱስ ሚካኤል ስዕል ሄዶ ያለቅሳል። ቅዱስ ሚካኤል መጣና እንዴ አንተ ሰውዬ ወይ አልዘራህ አላረስክም፣ ወይ አልነገድክም፣ ወይ ደግሞ ሌላ ስራ ምንህን ነው የምባርክልህ አለው። እና እግዚአብሔር ምንህን ብሎ ነው ይቅር የሚል? ቢያንስ ሄደን ንስሐ ገብተህ ካላለ እንባችንን ብሎ ካልሆነ ልባችንን ብሎ ካልሆነ ምናችንን ብሎ እግዚአብሔር ይቅር ይላል። እና ለምህረቱም ለይቅርታው መነሻ ምክንያት መሆን ያስፈልጋል ማለት ነው። ከዚያ ውጭ እግዚአብሔር በቦታ በቃል ኪዳን እኛን ይቅር ይላል ይምራል ማለት ነው። ስለ ንስሐ ዝርዝር አቀራረብ አንድ ምእመን ለንስሐ አባቱ ኃጢአቱን በጅምላ ወይንም በሽፍን
ለምሳሌ ሰርቄያለሁ፣ ዋሽቻለሁ ብሎ ቢናዘዝና ካህኑን ዝርዝሩን ሳይጠይቁት ቀኖና ቢሰጡት ንስሐው የተሟላ ነው ወይስ ተመልሶ በዝርዝር መናገርስ አለበት ወይ? እንዴት እንደሰረቀ ለምንስ እንደዋሸ የሚለውን ነው። እሺ፣ ለየንታ ቃለ ሕይወት ያሰማልን። አይዟችሁ። አሁን በቀረበው ላይ እንደ ቤተ ክርስቲያናችን አስተምሮ እንዲያውም ሊቁ ሲናገር እግዚአብሔር ኃጢአትህ እንድትናገር የፈለገው ለእርሱ የማያውቀው ሆኖ ሳይሆን አንተ ተጸጽተህና ንስሐ ገብተህ ይቅር እንዲልህ ነው፣ የመጸጸት ልቦና እንዲኖርህ ነው ይላል። ታዲያ እንደዚህ ከሆነ ደግሞ አፍትን ርእሰከ ለካህን ብሎ እሱም ቢሆን አስቀድሞ አስተምሯል። ራስን ለካህን ካላሳዩ በቀር ኃጢአት አይርቅም፣ አይወገድም። ኃጢአት የሚወገደው መጀመሪያ በተነሳዩና በካህኑ መካከል መነጋገር ያስፈልጋል። ይሄ የቤተ ክርስቲያናችን መሰረታዊ አስተምሮና ከጥንት ጀምሮ ከሐዋርያት ብሎም ክርስቶስ በነበረበት ዘመን ሲደረግ የቆየ ነው። ራሱ ተናግሯል። ሂድ ራስን ለካህን አሳይ እያለ ማለት ነው። ከዛን ጊዜ ጀምሮ ባለው ስርዓትና ሂደት ሰው ራሱን ወደ ካህን ወስዶ ካህኑ የሚሰጠውን ቀኖናና ስርዓት ወይም እንዲያደርገው የታዘዘውን ፈጽሞ ተመልሶ ይሄዳል። ስርየት ይሰጠዋል። በአሁኑ የቤተ ክርስቲያን ስርዓት ፍትሐት ዘወልድ ይደገምለታል። ከዛ በኋላ የሚታዘዘው ቀጥሎ እንዲቆርብ ነው። አጋጣሚ ጠያቂው እቆርባለሁ ነው ያለ። መልካም፣ በጣም ጥሩ ነው። ስለዚህ እነዚህ መንገዶች አልፎ ነው። ታዲያ እንደዚህ ከሆነ ወደ ካህን ስንቀርብ ኃጢአታችን የምናዘዝበት የምናቀርብበት ሁለት አይነት መንገድ አለ። መጀመሪያው ራሳችን፣ ሁለተኛው ደግሞ ላይክ የሚባል አለ። ተላላኪ ማለት ነው፣ አገልጋይ ለካህኑ የሚያቀርብ በእሱ አማካኝነት በፍትሐ ነገሥት የተቀመጠ ነው አንቀጸ ንስሐ ላይ እና ምናልባት መናገር ያቃተው የፈራ ሰው ለዛ ለላይኩ ይነግረዋል። ያህዶ ለካህኑ ይነግርለታል። ከካህኑ ፊት ቀርቦ ቀኖናውን ይቀበላል የሰራውን ኃጢአት ከተናገረ በኋላ። ሌላው አሁን ዘመኑ ባመጣው መልክ ምናልባት ፊት ለፊት ቀርበን ለመነጋገር በአንደበታችን ወጥተን እንደዚህ ማለት ነው ለመነጋገር የምናፍርና የሚከብደን ከሆነ ደግሞ የሚረሳም ከሆነ ልክ በባስልዮስ ላይ እንደተደረገው በባስልዮስ ዘመን ኃጢአትን በጽሁፍ መጻፍ ከጥንት ጀምሮ የነበረን ነው። ከነ ባስልዮስ ጀምሮ ማለት ነው። ታሪኩን ስለምታውቁት በዛ መልክ ከካህኑ ፊት ራሱ ያንብበው ይላል። ምክንያቱም የሰራውን አንተ በካህኑ ፊት ስትነጋገር ልክ በኋላ ክርስቶስ ሲመጣ ከማን ፊት ነው የምንቆመው? የሕይወት መዝገብ ይገለጣል አይደል? የዛን ጊዜ የእያንዳንዳችን ስራ ይገለጣል ማለት ነው። ስለዚህ እንደዛ ስለሆነ ያን ነው በምድር ሰማያዊውን ስርዓት በምድር ቤተክርስቲያን የምታሳየን። ልክ ከካህኑ ፊት ቀርቦ ይነጋገራል። በዚህ አጋጣሚ ሰርቄያለሁ ያለ ሰው ካህኑ እንደየሁኔታው ሊጠይቀውም ላይጠይቀውም ይችላል። ሊጠይቀው ምንድነው የሰረከው ከማን የሰረከው ብሎም ሊጠይቅ ይችል ይሆናል። ለምን ሰረክ ብሎ ምክንያቱን ይሁን ሁሉ የሚጠይቀው ግን ለወደፊቱ እንዲጠበቅበት ነው። ለወደፊቱ በዛ ኃጢአት እንዳይወድቅ ትምህርትና ምክር ለመስጠት ነው ከጠየቀው። ካልጠየቀው ደግሞ የማይጠይቀው ምክንያት ለምሳሌ የሰረቀው ከራሱ ከካህኑም ሊሆን ይችላል፣ አይታወቅም አይደል? ሰው አይደል? ወይም ከሱ ቤተሰብ ሊሆን ይችል ይሆናል። ወይም ደግሞ ገድያለሁ ብሎ እከሌን የገደልኩት ቢል ሰው ነውና ያንን አይከሌን እኮ የገደለው በእርግጥ ካህናት እስከዚህ ድረስ የመጠበቅ ኃላፊነት አለባቸው። ግን ሊከብድ ዘመዱ ሊሆን ይችል ይሆናል። ያ ሁሉ ሊከብደው ስለሚችል አይታወቅም። በጭፍኑ ዝም ብሎ ገደልኩ ካለ በቃ ቀኖናውን ሊሰጠው ይችላል። ይሄ የካህናት እንደ ቅድስናቸውና እንደ ብቃታቸው እንደ እውቀታቸው እንደ ብስለታቸው እንደ ጥበባቸው የሚለካ ነው። ነገር ግን በዛም አለ በዛም ሰርቄያለሁ ብሎ የተናገረ ሰው ቀኖናውን ይሰጠዋል፣ ይፈጽማል፣ ኃጢአቱ ይሰረይለታል። ዝርዝር ሁኔታ ውስጥ ቢገባም ባይገባም ማለት ነው። ይህንንም በተለይ በዜናው እንደተቀመጠልን አንድ ወንድም ከአበው ዘንድ ዶ ከአንድ አረጋዊ ዘንድ ኃጢአቱን ተናገረ። ኃጢአቱን ሲናገር በዝርዝር አልተናገረም። ልክ አሁን እንዳለው ሰርቄያለሁ አለ። በል ቀኖናው ተሰጠው። ቀኖናውን ሲፈጽም ግን እንዲቆርብም ታዘዘ። ታዲያ በዛ ውስጥ በህሊናው የሚመላለስበት ልክ እኛ ምናልባት በህይወታችን ለመናገር የምናፍረው ዝሙት ሰርቻለሁ ከሆነ ወይም ደግሞ ሰርቄያለሁ፣ እንደዚህ አድርጌያለሁ፣ ዋሽቻለሁ፣ ለብዙ ጥፋቶች
ምክንያቱኛለሁ የሚል ከሆነ ዝርዝር ሁኔታውን ለመናገር ልንፈራ እንችላለን። እና ልክ እንደዛ ሳልነግርህ አባቴ ሆይ ሳልነግርህ ስለቀረው ዝርዝር ሁኔታውን አንተም ስላልጠየቀኝ ዘወትር በህሊናዬ እየተመላለሰን ይረብሸኛል እና እግዚአብሔር ይቅር ያለኝ ሁሉ አልመስለኛል አለው። በኋላ መከረውና ልጄ ሆይ እግዚአብሔር ይቅር ያለህ አንተ ሰርቄያለሁ ስትል ነው። አጋጣሚ እሱም ሰርቄያለሁ ነበር ያለው። ሰርቄያለሁ ስትል ነው፣ የዛን ጊዜ ነው። ስለዚህ ዝርዝር ሁኔታው ለእግዚአብሔር አያስፈልገውም፣ ለእኔም አያስፈልገኝም። መስረቅህን ማመንህ ብቻ በቂ ነው። መስረቅህን ማመንህ ብቻ በቂ ነው። በኋላ እንደዚህ መክሮ ሰደደው። ከሄደ በኋላ ለዛ አረጋዊ በራእይ ወይም ተኝቶ ባለ ሰዓት የዛ መጥቶ ይናዘዝ ዘንድ ወደ እርሱ የመጣው የእሱ ኃጢአት በጥቁር ሰሌዳ ተጽፎ በኋላ ወደ እርሱ መጥቶ ሰርቄያለሁ ባለ ሰዓት እግዚአብሔር በቅዱስ ስሙ የዛን ጊዜ ሲናገር ይፍታህ ባለው ሰዓት ኃጢአቱ እንደተደመሰሰለት በራእይ ተገለጸለት። ይህ የመንፈስ ቅዱስ ሥራ ነው ብሎ አደነቀ። ነገር ግን ዘወትር የሚረብሸን ከሆነ ደግሞ ምናልባት ሳልናገረው በዝርዝር ስላልነገርኳቸው እያል የምንረበሽ በህሊናችን ከሆነ ወደ ካህኑ ቀርበን ምክር ማግኘት ያስፈልጋል። ሁለተኛ አንድ ጊዜ ንስሐ ስለተገባበት ጉዳይ ሁለተኛ ኑዛዜ የለውም። ወደ ካህኑ ቀርበን ግን እንዲያው ይሄ ነገር ህሊናዬን እየረበሸው፣ ለምሳሌ ሰርቆ ከሆነ እንዲያው ንብረቱ የከሌ ነበር አባቴ፣ እኔ ስለፈራሁት የዛን ጊዜ አልተናገርኩም ነበር ምን ላድርግ ካሉ ምናልባት ለባለቤቱ መልስ ሊሆን ይችላል። ወይም ደግሞ ያን ንብረት እንዳይጠቀምበት ካህኑ በፈሊጥ ሊያዘው ይችላል። የሚሰጠው ምክርና ትምህርት ይኖራል። ከዚህ ውጭ ግን አንድ ጊዜ ሰው ስራዬም ብሎ ወደ ንስሐ በሚሄድ ሰዓት በተናገረ ሰዓት ነው ኃጢአቱ የሚፋቅለት። ይህ ሲሆን ግን ምክር ላለማግኘት ወይም ደግሞ እንደዚህ ከሆነማ አይ መናገር በዝርዝር አያስፈልገኝም ብለን ራሳችን ከደበቅነው ደግሞ እንጎዳለን። የምንጎዳው በምንድን ነው? ካህናት አንዱ የንስሐ መንገድ የሚሰጠው ትምህርት አለ። መምህረ ንስሐውና ተነሳሂው ሁለቱም የሚነጋገሩበት አለ እና ልጄ ከዚህ አኳያ እንደዚህ ያለው ነው። መቼም በሽታውን ገልጾ የተናገረ ሰው የህመሙን መንስኤ ሁሉ የተናገረ ሰው አስቀድሞ የመከላከያው መንገድ እንደዚህ አድርግ እንደዚህ አድርግ ከዛ በኋላ መድኃኒቱን ሲወስድም መጠበቅ ካለበት ሁኔታዎች ይህን ብላ ይህን አትብላ እያለ በዝርዝር የሚነግረው ምንድን ነው? በዝርዝር ስለተናገረ አይደለ? በጭፍን ከሆነሳ ምናልባት እንዲሁ ይህንን መድኃኒቱ ውሰድ በቃ ይሄ ነው ሊሆን የሚችል ብሎ ሊሰጠው ይችላል። ስለዚህ በዝርዝር መናገሩ መልካም ነው። ካልሆነ ግን ያም ቢሆን መጀመሪያ በተናገርነው መሰረት እግዚአብሔር ይቅር እንደሚለን ማወቅ አለብን። ሁለተኛ ንስሐም የለውም። ይሄ ነው አይደለም? በዚያው እስኪ በቴክኖሎጂ ንስሐ መግባት ይቻላል? ከተቻለስ ፍትሃቱ እንዴት ይሆናል በሚለው እስኪ እሷን በቴክኖሎጂ እንግዲህ በስልክ ሆነ በተለያየ መልክ ንስሐ መግባት ይቻላል ወይ የሚለው እንደ ቤተክርስቲያናችን አስተምሮ የሚፈቀድበት ምንድነው? አንድ ሰው ሩቅ ሀገር ካህናት የሌሉበት ቦታ ቢሆን ካህናት ለምሳሌ በባዕድ ሀገር ምንም ቤተክርስቲያን ካህን የሌለበት የማይገኝበት ቦታ ቢሆን ቀኖናውን በስልክ ወይም ደግሞ በቴክኖሎጂ ተጠቅሞ ሊናገር ይችላል ለካህናት ኃጢአቱን በዛ መልክ ማለት ነው። እዛ ቀኖናውን ይፈጽማል ባለበት ሆኖ መጨረሻ ግን በሚመጣ ሰዓት የሚቀረው ቀኖና ካለ ወይም ደግሞ ለምሳሌ አንዱ የንስሐ መንገድ ቄደር ጥምቀት አለ አይደል? እንደየንስሐው ቢለያይም ማለት ነው። ለሁሉ ንስሐ ባይሰጥም ያ ቤተክርስቲያን ባለበትና ካህናት ባሉበት ይፈጸምለታል። ከዛ እንዲቆርብ ይደረጋል። ነገር ግን ከሀገር ካህን እያለ ለምሳሌ እናንተ እዚህ ዩኒቨርሲቲ ያላችሁ አይደለ? እዚህ ካህናት አሉ፣ ቤተክርስቲያን አለች። የቤተሰቦቻችሁ ንስሐ ቤተሰባችሁ ጋር ሳላችሁ እዛ ሊኖሩ ይችላሉ። አይኔ እሱን አልተውምና አባቴን እሱን ነው የምፈልገው፣ ስለዚህ እዚህ ሁኜ በስልክ ንስሐ መቀበል አለብኝ የሚል አስተምሮ የላትም ቤተክርስቲያን። ካህንና ተነሳዩ ፊት ለፊት መታየት አሉበት እስከሌለ ድረስ ብቻ ነው። ከሌለ ቤተክርስቲያናችን የሚገርማችሁ ከካህናት መቃብር እንኳን ሄዶ ሳይቀር ይፍቱኝ እንዲል ወይም ደግሞ ስርየት እንዲቀበል እስከዚህ ድረስ ካህናት እንኳን ቢጠፉ የሚል እግዚአብሔር አያደርግብንና ማለት ነው። እስከዚህ ድረስ ሁሉ ቤተክርስቲያናችን ለንስሐ ቦታ አላት።